አገር በአጠቃላይ እርስ በርስ ጦርነት ውስጥ ነው ያለችው። አንድ የፖለቲካ እስረኞች በየማጎሪያው ታስረው በሚገኙበት በነጋችን ላይ የፖለቲካ እስረኞችና የማንነት እስረኞች እዚህ ጋር አሁን የምንጠቅሳቸው በስም የሚታወቁ ሰዎች ስለሆኑ ነው እንጂ በተለያዩ የሀገራችን ክፍሎች በየማጎሪያው በማንነታቸው በፖለቲካ አመለካከታቸው ታስረው ተረስተው ያሉ እጅግ በጣም ብዙዎች አሉ፣ በብዙዎች የሚቆጠሩ። እነኚህ ሁሉ ሊፈቱ ባልቻሉበት አገር በርስ ጦርነት ባለችበት ሁኔታ አገራዊ ምክክር ብለን የምንለው ነገር የሚፈለገው ውጤት አያመጣም ብለን ለምክክር ኮሚሽኑ ምክር ሐሳብ አቅርበናል። ይሄ ጉዳይ ሊፈታ የሚችልበትን ነገር ለመንግስት በመናወጣቸው የተለያዩ መግለጫዎች ድምጻችን ለማሰማት ሞክረናል። ድምጻችን ግን ሰሚ ማግኘት ባለመቻሉ እነኚህ ፖለቲካና የህሊና እስረኞች እስካሁን ድረስ ሊፈቱ አልቻሉም። ቀደም እንደምለው የሚታወቁትም በየተለያየ የሀገሪቱ ክፍሎች በማንነታቸውም ጭምር በየእስር ቤቱ ያሉትን ጭምር ማለት ነው በየማጎሪያው ያሉትን እንዳሉ እንመለከታለን። እንግዲህ መንግስት በአንድ በኩል የፖለቲካ እስረኞች ያሉ እነኚህ ሰዎች ይላሉ ሶዋት ወንጀል ፈጽመዋል ብለው ነው ዛጋ እንትን ያደረጋቸው። እንግዲህ እኔ የህግ ባለሙያ አይደለም። ይሄንን ለማወቅ ግን የግድ የህግ ባለሙያ መሆን የለብኝም። ምክንያቱም በራሴ ሙያ ተምሬያለሁ፣ በደንብ አድርጌ የዘለኩትን መንገድ ዘለቅያለሁ። አሁን ደግሞ ፖለቲካ ፓርቲ መሪ ነኝ። ፖለቲካ ውስጥ ሃይሊ ኢንቮልቭ አድርጌ ያለውኝ ሰው ነኝ። ስለዚህ በጣም ብዙ የሆነ የረቀቀ ሳይንስ አይደለም። ይቅርታ ለመጠየቅ ሰውየው ወይ ደግሞ ታሳሪው ጥፋተኝነቱ መረጋገጥ መቻል አለበት ይመስለኛል። ወንጀለኝነቱ ሊረጋገጥ ይገባል። አሁን ያለው ሁኔታ በመንመለከትበት ጊዜ እነኚህ ሰዎች አሁን የምንናገራቸው ወደ በቃሊቲና በቅሊንጦና በአባ ሳሙኤል ማረሚያ ቤት ያሉ ታሳሪዎች እስከምናቀው ድረስ ላለፉት 3 ዓመታትና ከዛ በላይ ጉዳያቸው ፍርድ ቤት ቀርቦ ፍርድ ቤት ሲመላለሱ እንደነበር እናውቃለን። አቃቤ ሕግ በራሱ እይታ የመሰለውን ወይ ደግሞ ይረዳኛል ብሎ ያለውን ነገር ሊያቀርብ የቻለበት ሌሎቹም ሊቀርቡ ያልቻሉበትን ነገር እንዳሉ እናውቃለን። ለዚህ ግን ካውንተር እንግዲህ የፍርድ ቤት ጉዳይ የአንድ ጎን ማስማት ብቻ ሳይሆን የግራቀኙን የማድመጥ ነገር ስለሆነ እነኚህ ታሳሪዎች ደግሞ የራሳቸውን የመከላከያ ምስክር ባላቀረቡበት እነኚህ ታሳሪዎች ወንጀለኝነታቸው ባልተረጋገጠበት ወንጀለኛ መሆናቸውን ህግ ነው ሊያረጋግጥ የሚገባው ብዬ ነው የማምነው። ወንጀለኛ መሆኑ እስኪረጋገጥ ድረስ ማንኛውም ሰው ተጠርጣሪ ነው፣ ነፃ ነው ተብሎ ነው የሚታሰበው። ይሄን ያክል ዘመን 3 ዓመትና ከዛ በላይ ወደ ፍርድ ቤት ሲመላለሱ ከርመው ወንጀለኝነታቸው ባልተረጋገጠበትና ወንጀለኛ መሆናቸውን ፍርድ ቤት ባላስረገጠበት አይነት ሁኔታ አሁን ጥፋተኞች ነን ምህረት ይደረግልን ይቅርታ ይደረግልን ብለው እንዲፈርሙ ወይ ደግሞ እንዲገደዱ ማድረግ በራሱ ሌላ ትርጉም ነው ያለው። እኔ የምረዳው በኔ እይታ በፖለቲካ ፓርቲ እይታ መንግስት ይሄንን ሊያስረግጥና አረጋግጦ እነኚህን ታሳሪዎች እስከመጨረሻው ድረስ በቃ ወንጀለኝነታቸውን ቢዮን ዳውት አረጋግጦ በፍርድ ቤት እንትን ሊያርባቸው የቻለበት ሁኔታ አለ። ስለዚህ at one point ይሄንን ጉዳይ ደግሞ በእስር ቤት ውስጥ በመቆይበት ጊዜ እጅግ በጣም ብዙ ነገሮች አሉ። እነኚህ ሰዎች የቤተሰብ ኃላፊዎች ናቸው። ምናልባት የፋሚሊው የቤተሰቡ ብሬድ ዊነር ናቸው። በቃ እዛ ጋር ያሉ ሰዎችና እነኚህ ሰዎች እስር ቤት ውስጥ ለ3 ዓመትና ከዛ በላይ በሚማቁበት ጊዜ የነኚህ ሰዎች ቤተሰቦች ራሱ ሌላ ችግር የሚፈጥርበት አይነት ነገር አለ። ቤተሰብን ጫና የሚፈጥርበት ነገር አለ እና ልክ እንደ ምንድነው ማመሳሰለው የመጽሐፍ ቅዱስ ታሪክ አለ። ኢዮብ የሚባል ጻድቅ ሰው ነበርና በጣም ብዙ መከራ ሲወርድበት በቃ እግዚአብሔርን ስደበውና በቃ ይለይልህ ምናምን ነገር ተብሎ የተባለበት ነገር ማለት ነው። ልክ እንደዛ አይነት ነገር አድርጌ ነው የምወስደው። በቃ መጨረሻ ላይ በቃ የሚሆነው ነገር በሙሉ አድግና ውጣ ተብሎም ጫናም ሊደርስ የሚችልበት ማለት ሁኔታ አለ ከቤተሰብ ማኳያ። ምክንያቱም እነኚህ ልጆች እነኚህ ታሳሪዎች ቤተሰቦቻቸውን እንትን አድርገው ወደ ለእስር የታደረጉበት ነገር አለ። ይሄና የመሳሰሉት ነገሮች ሁሉ ባሉበት እነኚህ ታሳሪዎች ወንጀለኝነታቸው በፍርድ ቤት ባልተረጋገጠበት ሁኔታ ይቅርታ እንዲጠይቁ መገደዳቸውና በእንደዚህ አይነት መልኩ ይሄንን ካደረጋችሁ ትወጣላችሁ መባሉ በራሱ ወንጀል
እና ያንን ወደዛ ጋር ፑሽ የማድረግን ነገር እንግዲህ አሁን ወደ እንትን በሚመጣበት ጊዜ የፈረሙ ያልፈረሙ ሰዎች ተብሎ በሚባልበት ጊዜ ኢትዮጵያ እነኚህ ሰዎች ብቻ አይደለችም። እነኚህ ሰዎች ለሀገራቸው በመሰላቸው ጉዳይ ለቆሙበት ዓላማ እዛ ጋር ታስረው በፖለቲካ አመለካከታቸውና በሄዱበት መንገድ ታስረዋል። ከታሰሩ በኋላ ግን እየማቀቁ ያሉት እነሱ ናቸው እየማቀቁ ያሉት እና የኢትዮጵያም ህዝብ ወደ እስር ከገቡ በኋላ ለተወሰነ ጊዜ ያክል ድምጹን አሰምቷል፣ ጮኋል። እኛም እንደ ፖለቲካ ፓርቲ የኛም አመራሮች ሄደው በየእስር ቤቱ የሚጠይቁበት ጊዜ የምንጠይቃቸው ጊዜ አለ። እኔም ፐርሰናሊ ጠይቄያለሁ። ግን ይሄንን ማድረግ ለነኚህ ሰዎች የሚያመጣው አይነት ነገር የለም። የበለጠ ጫና መንግስት ላይ ፈጥሮ መንግስት እነኚህን ሰዎች አላግባብ ማሰሩን ነጋ ጠባ መንግስት ላይ ጫና በመፍጠር ሊፈቱ የሚችሉበትን ነገር መፍጠር ሲገባ እነኚህ ሰዎች ታስረው መከራ እያዩ ያሉ እነሱ ናቸው። በእንደዚህ አይነት ሁኔታ ነው እንግዲህ ጥፋተኛ ነን፣ ለዚህ ሁሉ ለደረሰው ውድመት ለደረሰው የሰው ህይወት ተጠያቂዎች ነን። ይሄ በሌላ ጊዜ ደግሞ እንደገና ደግሞ መልሰን እንትን ካለን አሁንም ወደ ህግ እንቅረብ አይደለም። መንግስት የፈለገውን እርምጃ ወሰድብን ነው እዚህ ጋር እየተባለ ያለው። መንግስት የፈለገውን እርምጃ ሊወስድ አይችልም። በህግና በህግ አግባብ ብቻ ነው እርምጃ ሊወሰድ የሚችለው። ያኔም እንደዚህም አድርገዋል እንኳን ከተባለ መንግስት የፈለገውን እርምጃ ሳይሆን የሚወስደው ጥፋት ካለ ጥፋተኝነቱ በፍርድ ቤት ተረጋግጦ ለጥፋቱ የሚመጥነውን እርምጃ ነው እዛ ጋር የሚወሰደው። አሁን ግን የምንመለከተው ጠቅላይ ሚኒስትሩ ወደ ስልጣን በሚመጡበት ጊዜ መረጃ እና ማስረጃ በእንትኖች ላይ ሳንሰበስብ አናስርም ብሎ የነበረበት ቃላቸውን እናስታውሳለን። ይህንን ቃላቸውን እዛ ጋር ተትቶ አሁን ከ3 ዓመት ተኩል በኋላ ነው እነኚህ ሰዎች ባለሳሳት 3 ዓመት ተኩል ይመስለኛል እስር ቤት ያሉትና ከ3 ዓመት ተኩልና ከ4 ዓመት በኋላ ነው እነኚህ ሰዎች እኔ ጥያቄ አነሳለሁ። አንድ ሰው ኢንዴፊኒትሊ ጉዳዩ ዝም ብሎ የፍርድ ሂደት እየተባለ እየተንከባለለ ለእድሜ ልክስ መቆየት አለበት ወይ? አየ ይሄንን ማድረግ በምትችልበት ጊዜ ላትፈታ እንደምትችል በምታረጋግጥበት ጊዜ እጁን ጠምዝዘ ኦኬ እንደማትፈታውም እንደማትፈርድበትም በመታቀበት ጊዜ እጁን ጠምዝዘ ሊፈርም የሚገባውን ነገር ደግሞ እንዲፈርም የምፈልገውን ነገር ልታሰርመው ይችላል። ህጉስ ምንድነው የሚለው እዚህ ላይ? ገደብስ የለውም ወይ? አንድ ሰው በተጠጣይነት እስር ቤት ከቤተሰቡ ተለይቶ በእስር ቤት የሚቆይበት ጊዜ ገደብስ የለውም ወይ? የፈለከውን ነገር ልታደርግ ትችላለህ ወይ ሰውየው ላይ? እነኚህና የመሳሰሉ ጥያቄዎች መልስ ሊያገኙ ይገባቸዋል። በእንደዚህ አይነት ነባራዊ ሁኔታ ውስጥ ሆኖ ነው እነኚህን የፖለቲካ እና የህሊና እስረኞች ይሄንን ከፈረማችሁ ለቃችኋለሁ ብሎ እዛ ጋር ያለው አይ ቲንክ እየዘጋበት ያለ ነገር ይመስለኛል። ትክክለኛ ፍርድ ቤት ትክክለኛ ዳኝነት እነኚህ ሰዎች ሊያገኙ የሚችሉ ከሆነ አቃቤ ህግ የራሱን ምስክር ነው ማስረጃ ነው ብሎ የሚለውን እዛ ጋር አቅርቧል። የዛን ደግሞ መከላከያ ደግሞ የነኚህን ጉዳዮች አለመፈጸማቸውን ደግሞ የሚያረጋግጡበትን ነገር ደግሞ ይኖርበት ጊዜ ትክክለኛ ፍርድ ቤት ሊኖር ቢችል እነኚህ ሰዎች ነፃ እንደሚወጡ ስለሚረዳም ጭምር ነው መንግስት ይሄንን አይነት አካሄድ ይሄድ ያለው እና በአጠቃላይ ይሄንን ነው ማለት የምችለው።